ከብልጽግና የተሻለ መዋቅር አለን ብለን ልናምን እንችላለን። ኢዜማ እንደ ድርጅት አሁን ላይ ያለውን የሀገሪቱን ሁኔታዎች እንዴት ይገመግማል? በጣም አሰልቺ ከሆኑ ጥያቄዎች መካከል እንደኛ እምነት በፕሮፌሰር ብርሃኑ ነጋ ላይ የተንጠለጠለ ድርጅት የለም። ኢዜማ ግን እንደ ድርጅት የመንግስት ስልጣንን በመጋራቱ እንደ ድርጅት ምንድነው ያተረፈው? አመራሮች በመንግስት ቤት ሲሳተፉ ደግሞ ያዳክማል ይሉሃል። ኢዜማ እንደ ድርጅት የ2018 ብሔራዊ ምርጫን ለማካሄድ አስቻይ ሁኔታዎች አሉ የሚል እምነት አለው። የሀገራዊ ምክክር ጉዳይ አጀንዳ እንዲሆን ያደረግነው እኛ ነን ብለን ነው የምናምነው። ኢዜማ ከዚህ በፊት የነበረውን ቅቡልነት አስቀጥሎ የህዝብ ድምጽ ማግኘት እችላለሁ ብሎ ያምናል። እናንተ የምንጠብቀው መረጃ እኛ መረጃዎችን ሰብስበን እንድናደርግ ከጠበቃችሁ የእናንተን ሚና ለእኛ ከሰጣችሁን አሁን አንተ ሳትሆን የምትጠይቀኝ እኔ ነኝ የምሆነው ማለት ነው። ህወሓትን ማንሳት እንችላለን። አማራ ክልል ላይ 2 ዓመታትን የተሻገረ የትጥቅ ትግል አለ። ህወሓት የሚባል አካል አለ ነው እያልከኝ ያለው? ኢትዮጵያ ያለ ጦርነት ወደ ማግኘት የምችልበት አጋጣሚ የለም ወይ? ባህር በርን ጉዳይ ሲያነሳ ይሄ የዛሬ ጉዳይ አይደለም፣ የዛሬ ጉዳያችን አይደለም። እኛ ስምን መሰረት ጀምረን እንደ አቋም ይዘነው የመጣ ነው፣ በፕሮግራማችን ያካተትነው ነገር ነው። ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ይህ ናሁ መድረክ ነው። ናሁ መድረክ ሳምንታዊ ፕሮግራም ሲሆን የተለያዩ ፖለቲካዊ፣ ምጣኔ ሀብታዊ፣ ዲፕሎማሲያዊ እና ቀጠናዊ ጉዳዮች በስፋት የሚነሱበት ዝግጅት ነው። በዛሬው ዝግጅታችን አንድ እንግዳ ከአንድ ርዕሰ ጉዳይ ጋር ይዘን ቀርበናል። የዕለቱን ፕሮግራማችንን ጊዜያዊ ስቱዲዮአችንን በኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ አድርገናል። የዕለቱ እንግዳችን የሚሆኑት ደግሞ አቶ ኢዩኤል ሰለሞን የኢዜማ ህዝብ ግንኙነት ኃላፊ ናቸው። ከእሳቸው ጋር በሚኖረን ቆይታ የኢዜማን የተመለከቱ የተወሰኑ ጉዳዮችን እናነሳለን። ተጠባቂውን ምርጫ የተመለከቱ ጉዳዮችንም በስፋት የምንዳስስ ይሆናል። እንዲሁም በሰሜኑ የሀገሪቱ ክፍል ተጋርጦ ስላለው ፖለቲካዊ ውጥረትም የምንመለከት ይሆናል። በተወሰነ መልኩ ደግሞ የኢትዮጵያ ወደብ ይገባኛል ጥያቄን በሚመለከት የኢዜማ አቋም ምን ይመስላል የሚሉ ጉዳዮችን እናነሳለን። አቶ ኢዩኤል ጥያቄያችንን ተቀብለው ቆይታ ለማድረግ ፈቃደኛ ሲሆኑ ከልብ እናመሰግናለን። አመሰግናለሁ። ክቡራን ተመልካቾቻችን አብሮነታችሁን ስንጠይቅ በታላቅ ትህትና ነው። የፕሮግራሙ አዘጋጅና አቅራቢ ማርቆስ ጎዴቦ ነኝ። እንግዲህ ቀዳሚ ወዳደረግነው ጉዳያችን በቀጥታ ከመግባታችን በፊት እስቲ ስለ ኢዜማ ጥቂት ለማለት ነው። ኢዜማ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ነው የሚለው ሙሉ ስያሜው፣ ሲያጥር ደግሞ ኢዜማ ይላል እና እስቲ እሷን ነገር በማብራራት እንጀምር። ያው የስያሜው እንትን እንደምታውቀው በጥቂት ሰዎች የተወሰነ አይደለም። የኛ የፓርቲው ስያሜ የምስረታው ጊዜ የተለያዩ የስያሜ እንትኖች መጥተው በመጨረሻም ከፓርቲው መሰረታዊ ፖለቲካ አስተሳሰብ ሆነው በመጨረሻ ልናሳካው ከምንፈልገው ስርዓት ማህበራዊ ፍትህ መስፈን አንጻር የማህበራዊ ፍትህን ያካተተ የኢትዮጵያ ዜጎች ዜግነት ፖለቲካ ኢንክሉድ የሚያደርግ ስያሜ እንዲይዝ ተደርጓል ማለት ነው። ስለዚህ ሲያጥር ደግሞ ያው እንደምታውቀው ስያሜዎች በተሻለ አቅም የነገርየውን መግለጽ የሚችሉና ከዛ ደግሞ ለአጠቃቀምም ቀላል መሆን ይጠበቅባቸዋል። በዛ አማካኝነት ሙሉ ስያሜ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ ሲያጥር ደግሞ ኢዜማ ምህጻረ ቃሉ ተወስዷል። መልካም። እስቲ ወደ ዋና ጉዳዮቹ ስናመራ እንግዲህ ኢዜማ እንደ ድርጅት አሁን ላይ ያለውን የሀገሪቱን ሁኔታዎች እንዴት ይገመግማል? በተለይ ደግሞ እዚህኛው ጥያቄ ላይ ማህበራዊና ኢኮኖሚያዊ ጉዳዮች ላይ የኢዜማን ምልከታዎች ቢያስቀምጡልን። እንግዲህ እንደ ተፎካካሪ ፓርቲ አንድ ከተቀመጥንባቸው ጉዳዮች መካከል እነዚህ ችግሮች ስላሉ አሁን ያልካቸው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች የተለያዩ አይነት ችግሮች ስላሉ እነዚህ ችግሮች መፍቻ መንገዳቸው አሁን ከተያዘው መንገድ የተሻለ ሀሳብ አለን ብለን ስለምናምን በዚህ አማካኝነት ነው ያለ ነው። ስለዚህ ግልጽ ነው። የተለያዩ የኢኮኖሚ ጥያቄዎች አሉ፣ የጸጥታና ደህንነት ወይም የሰላም ጉዳዮች አሉ፣ የመሳሰሉ ጥያቄዎች አሉ እስካሁን ድረስ ወይም እንደ ችግር ይነሳሉ ማለት ነው። እንደ ዝግጅት ክፍል እኛ ለኢዜማ እያዘጋጀነው ጥያቄ በተለያዩ የሀገሪቱ ክፍሎች ላይ የሰብአዊ መብት ጥሰቶች ሲፈጸሙ ይስተዋላል። በእነዚህ ጉዳዮች ላይ ደግሞ የተለያዩ የመብት ተቋማት፣ ሰብአዊ መብት ላይ የሚሰሩ ተቋማት፣ የፖለቲካ ድርጅቶች
አፋጣኝ መግለጫዎችን፣ ማሳሰቢያዎችን፣ ጥሪዎችን ሲያደርጉ ይስተዋላል እና ኢዜማ አንዳንዴ ዝምታን የሚመርጥበት አንዳንዴም ደግሞ ጉዳዩ ካለፈ በኋላ መግለጫ የሚያወጣበት አጋጣሚዎች አሉ እና ይሄ ደግሞ በብዙዎች ዘንድ ጥያቄን እያስነሳ ነው። የኢዜማ ምክንያቱ ምንድን ነው? ለዚህ የመጀመሪያው እኛ የምናደርገው ነገር ምንድን ነው? መረጃዎችን በደንብ አሁን እንደምትለው አይነት ነገሮች ሲነሱ ልክ ፍትህ ላይ የሚባል አለ። የዘገየ ፍትህ እንደተሰጠ አይቆጠርም። ከዛ ደግሞ የፈጠነ ፍትህ ደግሞ ምንድነው እንደተጋጨ ነው። ወደ አማርኛ ሲመጣ እንዴት ነው አላውቅም፣ እንደዛ ይባላል። ልክ እንደዛ ሁሉ በእኛ ሀገር የፖለቲካ ስርዓት ውስጥ በተለይ ደግሞ አሁን የምታነሳቸው የተለያዩ ጉዳዮች የተለያዩ አካላት ፍላጎቶች ያሉበት ከጥቅምም ከፖለቲካ ፍላጎትም የመነጩ አንዳንዶቹም ኢኮኖሚያዊ ሊሆኑ የሚችሉ የምትላቸው የተለያዩ አይነት ፍላጎት ያለባቸው ሀገር ነው ያለ ነው። ሶ ይሄንን ጉዳይ ቶሎ ብለህ በጉዳዩ ላይ ሀሳብ ከመስጠት በፊት መረጃዎችን በደንብ ማጠናቀርና በእነዛ ጉዳዮች ላይ ዘላቂ የሆነ መፍትሄ መስጠት እንትን ማድረግ የተሻለ ነው ብለን የሁል ጊዜ እምነታችን ነው። የምናደርጋቸው ነገሮች ስህተት ፈጽመን ለሌላ ተጨማሪ ችግርኛ አካል እንዳንሆን የመጀመሪያው የምንቆጠበው ለችግር ማጋጋሚያ ከመሆን መታቀብ ነው። ከዛ ከታቀብን በኋላ በጣም በተቻለን አቅም ነገሩን እንደምትለው የረፈደ የምትለው መግለጫ ካለ ሜንሽን አድርገን ነው እስከ ምን ጊዜ እንደቆየ ማየት ስለምንችል ማለት ነው። እና ዘግይቷል የምትለኝ ካለ ማንሳት እንችላለን። ከዛ ጉዳዩ የዘገየ ከሆነና ያለፈበት ከሆነ ልናነሳው ስለማንችል ማለት ነው። ግን ጉዳዩ በአንድ ቦታ የሚፈጸም ነገር ለሌላም ጊዜ የሚያገለግል ሊሆን ይችላል። ስለዚህ የምናወጣበት ምክንያት ይኖረናል። ያለ ፐርፐዝ አናወጣውም ያንን መግለጫ ስናወጣው። ሶ በዛ አግባብ መረዳት ያስፈልጋል። አንዳንዶች ቸኩለው ሊያደርጉት ይችላሉ። የቸኮሉት አካላት ብዙ መጠየቅ አለባቸው ብለን የምናምናቸው ጉዳዮችም ሊኖሩ ይችላሉ። ለምሳሌ መረጃው እንዴት እንዳገኙት፣ ከየት እንዳገኙት እና የመሳሰሉትን ጥያቄዎች ተጠይቀው በደንብ ምላሽ ቢሰጡባቸው ምናልባት የእኛን አሁን የምትለንን ሸክም ይቀንስልን ነበር የሚል እምነት አለን። እንዳለመታደል ሆኖ በእኛ ሀገር አውድ በጣም ከትልቅ ይቅርታ ጋር ሚዲያዎቻችን ጋር በሚታይ ድክመት ምክንያት እንዲህ አይነት ነገሮች ብዙ ጊዜ እነዚህ የምታነሳቸው ጉዳዮች ከስሜት ጋር በጣም አፊሌትድ የሆኑ ዝም ያለው ለዛ ለነገር ጉዳይ አይደለም ያለ የሚያስመስል አድርጎ ይቀርባል። እንደዛ አይደለም። ከዛ በተጨማሪ እንደምታውቀው የፖለቲካ ፓርቲ ተግባር ምንድን ነው የሚለው መለየት አለበት የሚል እምነት አለኝ። አንዳንዴ እንደ ሚዲያ ማክት እንድናደርግ ስለሚጠበቅ እናንተ ልትሰሩት የሚገባውን ስራ ፓርቲዎች እንዲያደርጉት ወይም ደግሞ ኢዜማ እንዲያደርጉ በተለይ እኛ ላይ እንድናደርገው ይጠበቃል። ሰብአዊ መብት ላይ የሚሰሩ አካላት ሊሰሩት የሚገባውን ስራ ፓርቲዎች እንዲያደርጉት ይጠበቃል። ሲቪክ ማህበራት ሊያደርጉ የሚገባውን ስራ ፓርቲዎች እንዲያደርጉ ይጠበቃል። እንደው ግን ይቅርታ ላቋርጦትና ሀሳቡን ይቀጥላል ልጨርስልህ። በጣም ወሳኝ ነው ብዬ ስለማመን፣ ምክንያቱም ፖለቲካ ፓርቲዎች ተግባር አላቸው። በእኛ እምነት ሚናን ያለየ ከሚና ውጭ የሚጠይቅ ጥያቄ አንደኛ ያህን አካል አላግባብ መውቀስ ስለሚሆን ሚናውን መሰረት ያደረገ ጥያቄ ሲሆንና ከሚናው ሲጎል ነው መጠየቅ ያለበት የሚል እምነት አለን። የፖለቲካ ፓርቲ እንደምታውቀው ሊያደርግ የሚችለው አገሪቱ ላይ ያሉ ሁኔታዎችን በደንብ አሰስ አድርጎ ወይም ደግሞ አጥንቶ ለነዛ ችግሮች መፍትሄ የሚሆኑ ሀሳቦች ዘለቄታዊ መፍትሄ፣ አንዳንዴም በአጭር ጊዜ ሊሆኑ መፍትሄዎች፣ ሌላ ጊዜ ደግሞ በረዥም ጊዜ መፍትሄ ሊሆኑ የሚችሉ ነገሮችን ማዘጋጀት፣ ያንን የሚያዘጋጃቸውን የመፍትሄ ሀሳቦች ማስፈጸም የሚችሉ አመራሮችን ማብቃት እና በድርጅት መዋቅር ደረጃ ጠንካራ ሆኖ መገኘት የፖለቲካ ፓርቲ ትልቁ ሚና ነው። ከነዚህ ሚናችን ጎለን ከተገኘን መጠየቅ አለብን የሚል እምነት አለን። ግን ማህበረሰቡን ማንቃት ስትል ሲቪክ ማህበራትን ሄደህ ልትጠይቅ የሚገባውን ጥያቄ የዜግነት መብትና ግዴታን ማስረዳት የሚችል አካል እያለ ኢዜማ እንዲያደርገው ከጠበቅ መረጃዎችን ሰብስቦ ከእናንተ የምንጠብቀውን መረጃ እኛ መረጃዎችን ሰብስበን እንድናደርግ ከጠበቃችሁ የእናንተ ሚና ለእኛ ከሰጣችሁን አሁን አንተ ሳትቶ የምጠይቅ እኔ ነኝ መሆነው ማለት ነው። እስቲ አንድ ማሳያ እናንሳና እርሱም ሙግቱን ያቅርቡልኝ። አሁን እኔና እርሱ እያወራን ባለንበት ጊዜ ከሳምንት በፊት በአርሲ ላይ የሃይማኖትን መሰረት ያደረገ የንጹሃን ግድያ ስለመፈጸሙ በርካታ የመብት ተቋማትም የፖለቲካ ድርጅቶችም ያነሱበት ነው። ኢዜማ ደግሞ እንደ ድርጅት ለማህበራዊ ፍትህ የቆመ የዜግነት ፖለቲካን የሚያራምድ የፖለቲካ ድርጅት ነኝ እያለ በእንደነዚህ አይነት ጉዳዮች ላይ ዝምታን ሲመርጥ ቢጠየቅ ጥፋት የሚሆነው ወይም ደግሞ ሚዲያውም ተወቃሽ የሚሆንበት ለምን ዝም አላችሁ ብሎ ሲጠይቅ ሚዲያው የሚወቀስበትና አግባብ ያስረዱኝ። አሁን ቅድም የነገርኩ ነው።
ምናልባትም በእኛ በፖለቲካ ፓርቲ ድርጅት ተመስርተን እስካሁን ባለንበት ጊዜያት በቁጥር ከ200 ያላነሱ መግለጫዎች አሉ። ከነዛ መግለጫዎች መካከል አብዛኞቹ የሚጠቅሱት ከነዚህ ከግጭት ጋር በተለይ ደግሞ ከዜጎች ደህንነት በማንነት ላይ ያነጣጠሩ ጥቃቶችን እና የመሳሰሉትን አንስተን በተደጋጋሚ ለዘለቄታው መፍትሄ የሚሆኑ ለአጭር ጊዜ መፍትሄ የሚሆኑ ተደጋጋሚ መግለጫዎችን ሰጥተን እናውቃለን። ነገ ላይ ስንፎካከር ይዘናቸው ከምንወጣቸው ሀሳቦች መካከል እነዛ ተደጋጋሚ መግለጫዎችን እያነሳን እነዚህ ነገር አለመደረጋቸው ለሌሎች ተጨማሪ ጥቃቶች እንደዳረጉ ለሌሎች ተጨማሪ ችግሮች ሀገሪቱ እንደከተቱ ብለን የምንሞግትባቸው ናቸው። እነዛ ሀሳቦቻችን በተደጋጋሚ ስናሳልፍ ወይም ደግሞ ስናሳውቅ ልክ አሁን አንተ የጠየቀን ጥያቄ ተደራሽ ባለማድረጋቸው ምክንያት ዝምታን እንደመረጥን ተቆጥሮ ሲታይ እናያለን። ከዚያ በተጨማሪ ቅድም እንዳልኩ የተለያዩ አይነት ችግሮች ሲነሱ በእኛ ሀገር አውድ ውስጥ ሲሆን በጣም ከፍተኛ ጥንቃቄ ያስፈልጋል። አሁን አንተ እንዳልከኝ የተለያዩ አካባቢዎች ላይ የተለያዩ ድርጊቶች ሲፈጸሙ መረጃ ማሰባሰብ ለምሳሌ የኛ ስራ ሊሆን ይችላል ወይ ባክፋየር የሚያደርግ ጥያቄ ስለሆነ ጋዜጠኛው ላይ ብዬ ነው ማምነው። እንደ ድርጅት ግን እነዚህ ጉዳዮች ላይ እኛ ተቋማት አሁን ለምሳሌ የተዋቀርንባቸው አካባቢዎች ላይ መረጃዎችን የማሰባሰብ ስራ እንሰራለን። ዝም ብለን አንቀመጥም። ምናልባትም በመዋቅር ደረጃ ከሆነ ከብልጽግና የተሻለ መዋቅር አለን ብለን ልናምን እንችላለን። ይሄ የቁጥሩን ጉዳይ በቅርቡ መፍትሄ ያገኛል ብለን እናምናለን። ምርጫ ቦርድ እንደምታውቀው የተለያዩ መንገዶችን እየሄደ ነው። ስለዚህ አባላት ኦንላይን መመዝገብ በሚጀምሩበት ሰዓት 15 ሚሊዮን አለኝ የሚለውን ብልጽግና እኛም ደግሞ ጥርት ያሉ ይሄን ያህል ቁጥር የምንለው ላይ ስለሚመጣ በተለያዩ የሀገሪቱ ክፍሎች ላይ የተለያዩ መዋቅሮች አሉ። እነዛ መዋቅሮች ፈንክሽን ያደርጋሉ። በትንሹ ጽህፈት ቤት ባይኖራቸው በሴል ደረጃ ተዋቅረው የሚሰሩ አሉ። ከተለያዩ አካላት የተለያዩ መረጃዎችን ካወጣን በኋላ እነዛ መረጃዎችን ሰብስበን በመጨረሻ ላይ በጉዳዩ ላይ አስፈላጊ ነው የምንለውን ሀሳብ እንሰጣለን። ግዴታ መፍጠን ግዴታ ነው ብለን አናምንም። ልክ ነው። ጉዳዩ የሚያመጣው ውጤት ይዞት የሚመጣው ኮንሲኩዌንስ ሊያደርሰው ከሚችለው ጉዳት አንጻር መመዘን መታየት አለበት። ነገር ግን በጣም በፈጠነ ነገሩን መመለስ አለብን በሚል ችኮላ ውስጥ ደግሞ ለተጨማሪ ስህተት መዳረግም የለብን ብለን እናምናለን። ግን በዜጎች ደህንነት አብሶ ደግሞ ዜጎች እና ማንነታቸውን ተያይዞ ባሉ ጉዳዮች ላይ ምናልባትም ከኛ የተሻለ በጉዳዩ ላይ ያለ አካል የለም። ዳታ ማውጣት ስለሚቻል ከዚያ በተጨማሪ መፍትሄ በሚባል ደረጃም ግብተኛ መፍትሄ ሰጥተን አናውቅም። ለዘለቄታው ሊያረጋጋ የሚችል መፍትሄ በመስጠትም ከየትኛውም የፖለቲካ ፓርቲ ድርጅት የተሻለ ነን ብለን ነው። ይህንን ፕሮግራም ከእርሶ ጋር እንደማደርግ ከተወሰኑ ሰዎች ጋር ስንነጋገር አንድ ጥያቄ ማንሳት እንዳለብኝ እኛም ደግሞ በተለያዩ አጋጣሚዎች እንደ አንድ የቴሌቪዥን ተቋም በምንሰራቸው ዘገባዎች በተለይ የዜና ዘገባዎች ላይ የሰውን ፊድባክ በተለያዩ መንገዶች እናጤናለን እና ይህንን ጥያቄ ማነሳው ለዛ ነው። ገዢው የብልጽግና መንግስት ተቋሚ የፖለቲካ ድርጅቶች ላይ ያሉ አካላትን ወደ መንግስት ስልጣን አምጥቶ አዲስ አሰራርን በሀገሪቱ ያልተለመደ ስርዓትን አስጀምሬያለሁ። ይህም ማድረግ ደግሞ ዜጎች እስከሆኑ ድረስ የሀገሪቱ ዜጎች እስከሆኑ ድረስ ያላቸውን ልምድ እና እውቀት ለሀገራቸው ማዋጣት አለባቸው። ይሄ በብልጽግና ስርዓት የመጣ አዲስ ልማድ ነው ይላሉ። ኢዜማ ግን እንደ ድርጅት የመንግስት ስልጣንን በመጋራቱ እንደ ድርጅት ምንድን ነው ያተረፈው? ይህንን የምለው የፓርቲያችሁ ዋና መሪ ፕሮፌሰር ብርሃኑ ነጋ የመንግስት መዋቅር ውስጥ አሉ፣ የትምህርት ሚኒስትር ሆነው እያገለገሉ ነው እና ኢዜማ ምንድን ነው ከጥቅሙ አንጻር ምንን አስልቶ ነው ይህንን ነገር የገመገመው? በጣም አሰልቺ ከሆኑ ጥያቄዎች መካከል በድርጅታችን ታሪክ ምናልባት ከዚህ በኋላ አናውቅም፣ ረዥም ታሪክ የሚቆይ ፓርቲ ነው የሚመሰረተው ብለን እናስባለን። አሰልቺ ብለን ከምናነሳው ጥያቄ መካከል ምናልባት ድርጅቱ ከመንግስት ጋር አብሮ መስራትን በጉባኤ ከወሰነ ወዲህ ከ2014 ጀምሮ እስከ 2018 ለ4 ዓመታት ያክል ያለመታከት በእያንዳንዱ ሚዲያ ምናልባትም ደግሞ ተመሳሳይ ሚዲያ ላይ ተመሳሳይ አይነት መልስ ስንመልስ ቆይተናል። መመለስ ይህንን ጉዳይ አሁን መልሶ መመለስ ይገባኛል። እንደ አንድ ሚዲያ መሸጥ ያለባቸው ጉዳዮች እንዳሉ ይገባኛል። ማርኬቲንግ አይዲያ እንዳለው ይገባኛል። ግን ደግሞ አንዳንዴም እናንተም እኛን መረዳት አለባችሁ ብለን እናምናለን። ግን ስቲል አሁንም እንመልሳለን። ምንመልሰው ምንድነው አዲስ ነገር አይደለም። እናንተም አዲስ ነገር አይደለም የጠይቃችሁ በዚህ ጉዳይ ላይ
የመጀመሪያው መታወቅ ያለበት ይሄ ኢንቴንሽናል ይሁን ሆነ ተብሎ ይሁን ወይም ደግሞ በቸልተኝነት አላውቅም ከመንግስት ጋር የምንሰራው እኛ ተደርገን እንታያለን። አንደኛው ነው። ሁለተኛው ከመንግስት ጋር እኛ መስራታችን ብቻ ሳይሆን ጥያቄው የሚመጣው ለእኛ ብቻ ነው። ሌሎች አካላት ተጠይቀው ያውቁ። ምናልባትም እኔ በህዝብ ግንኙነት በኢዜማ ህዝብ ግንኙነት ውስጥ ረዥም ጊዜ ቆይቻለሁኝ። በቋሚ ኮሚቴ አባልነትም አሁን የህዝብ ግንኙነት ኃላፊ ከመሆኔም በፊት በእነዚህ ጊዜያት እንደምታውቀው ፖለቲካ ውስጥ እንዳለ ሰው ህዝብ ግንኙነት ውስጥ እንዳለ ሰው ደግሞ የተለያዩ ፖለቲካ እንቅስቃሴዎችን መመልከት አንደኛው ስራችን ነው። በዛ ሂደት ውስጥ የትኛውንም ፓርቲ ከመንግስት ጋር በመስራታችሁ ምን አትርፋችኋል ተብላችሁ ተጠይቀው አያውቁም፣ ግን ይሰራሉ። ይሄ ምንድነው በቀናነት ስንመለከተው ከኢዜማ በጣም ከፍተኛ ነገር የመጠበቅ ብለን ልንወስደው እንችላለን። ግን ደግሞ 4 ዓመት ሙሉ ሲጠየቅ ደግሞ ነገርየው ምንድነው የሚለውንም አብሮ ማየት ያስፈልጋል የሚል እምነት አለን። ማህበረሰቡም እንዲረዳን ስለምንፈልግ ሌሎች የሚሰሩ አካላት እንዳሉ እንዲያውቅ ምናልባትም በከፍተኛ ሁኔታ መንግስት ላይ ትችት ያቀርባሉ የሚባሉትም ፖለቲካ ፓርቲዎች በዛ የመንግስት ኃላፊነት ምናልባትም በሚኒስቴሪያል ፖዚሽን ባይሆንም በሚኒስቴር ዴታነት እና በተለያዩ የታችኛው መዋቅር ውስጥ እንደሚሰሩ መታወቅ አለበት። ያለበለዚያ ምንን ይፈጥራል? ማህበረሰቡ ኢዜማ ብቻ ከመንግስት ጋር እየሰራ እንደሆነ እንዲሆን ያደርጋል ማለት ነው። ይሄም በጣም ክላሪቲ ያስፈልጓል። ማህበረሰቡ በጣም ግልጽ እንዲሆን ያስፈልጋል እዚህ ጉዳይ ላይ። የመጀመሪያው ነው። ሁለተኛው በወቅቱ ከመንግስት ጋር እንስራ ስንል ምናልባትም የሄድንበትን ፕሮሰስ ማንሳት ያስፈልጋል። በጣም ምናልባትም በውስጡ ዴሞክራሲን በመተግበር ከኢዜማ የተሻለ አካል የለም። እንደምታውቀው የተለያዩ ውሳኔዎችን ስናሳልፍ ጉባኤዎችን ጠርተን ከፍተኛ ሙግቶች ተደርጎባቸው እነዛ ከፍተኛ ሙግቶቻችን በአደባባይ በዩቲዩብ ገጻችን በተለያዩ ማህበራዊ ሚዲያ ገጾቻችን ለእናንተም እያሳወቅን እንዲህ አይነት ነገሮችን እየፈጸምን እንሄዳለን። ስለዚህ በውስጣችን አብላልተ ነው ያልወሰነውን ውሳኔ ወደ ውጭ ይዘነው አንሄድም፣ ወይም በትንሽ ግለሰቦች የሚወሰን ውሳኔ የለም። ምናልባትም ሌሎቹ ያደረጉት ካሉ መጠየቅ አለባቸው ብለን እናምናለን። ልክ እንደዚህ ተመሳሳይ ጥያቄ መቅረብ ስላለበት ከዚያ በኋላ ደግሞ ይሄን ጉዳይ ለአንዴና ለመጨረሻ ጊዜ ለማንሳት ነው በሰፊው የምንሄድበት። ምክንያቱም እንዳልኩ ነው ከ2014 ጀምሮ እስከ 2018 ከተጠየቅ ወይ የክላሪቲ ኢሹ አለ ወይ ደግሞ የግልጸኝነት እንትን አለ ችግር አለ ወይ ደግሞ ሆነ ተብሎ እየተፈጸመ ነገር አለ ወይ ደግሞ በቸልተኝነት እየተፈጸመ ያለ ስለሆነ ብዬ ነው ያንን አድርገናል። በጣም ዲሞክራሲያዊ በሚባል መልኩ ውይይቶች ተደርጉባቸው ስራ አስፈጻሚ ላይ ውሳኔ ያሳልፎ ስራ አስፈጻሚ ውሳኔ በቂ አይደለም ተብሎ የፓርቲው ከፍተኛ አካል የሚባለው የጠቅላላ ጉባኤ ከ1000 በላይ የሆኑ አባላት ከተለያዩ የሀገራችን ክፍሎች ተሰብስበው ውሳኔ ያሳለፉበት ሁኔታ ነው ያለው። እንደምታውቀው መንግስት የሚባለው አካል 3 እንትኖች አሉት፣ ፈርጆች፣ ሰበዞች አሉት አይደለ? ህግ አውጪ፣ ህግ ተርጓሚና ህግ አስፈጻሚ። አሁን ከመንግስት ጋር የሚሰሩት 13 ፖለቲካ ፓርቲዎችን ጨምሮ 60 ምናምን ፖለቲካ ፓርቲዎች አሁን በሚመጣው የምርጫም ይሆናል ወይም ደግሞ ባለፈው ምርጫ ይወዳደራሉ። ከሚወዳደሩባቸው ቦታዎች አንደኛውን ከፍተኛ ድምጽ ካላገኙ ከሚያገኟቸው ቦታዎች መካከል ለምሳሌ ህዝብ ተወካዮች ምክር ቤት በመግባት የህግ አውጪው አካል መሆን። ስለዚህ ስቲል የመንግስት አካል ናቸው። ከዛ ያሸነፈው አካል የሚያዋቅረው አለ ኤክስኪዩቲቭ ፓርት እና የመሳሰሉ። ስለዚህ ሁሉም በመንግስት ውስጥ ለመስራት እየተፎካከረ ያለበት ነው ያለው። እኛ ለምሳሌ 4 የህዝብ ተወካዮች ምክር ቤት መቀመጫ አለን። እዛ ውስጥ ስንገባ 4 ነንና የተሰጠን ይሁንታ በቂ አይደለም እንትን ለማለት አይደለም ያለው። 4ቱን ወስደን ገብተን ኢንፍሉዌንስ እናደርጋለን። የሚመጡ ሀሳቦችን የሚወጡ አዋጆችን ቻሌንጅ እናደርጋለን። ስለዚህ እዛ ውስጥ መሳተፍ አለን ብለን ካመንን ከዛ በኋላ ምናልባትም ይሄንን ተጽዕኖውን ደግሞ ማስፋት የምትችልበት የኤክስኪዩቲቭ ወይም ደግሞ ምንድነው የሚኒስትሮች ምክር ቤት ላይ የሚኒስትሪያል ፖዚሽን ይዞ መንቀሳቀስ ያንን ምንድነው ተጽዕኖ ማሳደር የመቻል አቅምን የሚጨምርልህን ነገር አልቀበልም ማለት ተገቢ አይመስለንም። መንግስት ጋር መስራት እስቲ አንድ ተጨማሪ ፎሎ አፕ ጥያቄ ላንሳሉትና አያይዘው እንዲያነሱልኝ ነው። አሁን ቅድም ያነሳነውን ጉዳይ የተቋሚ ወይም ተፎካካሪ ፖለቲካ ድርጅቶች ከገዢው መንግስት ጋር አብሮ መስራታቸውን ፖለቲካውን በቅርበት የሚመለከቱና ትዝብታቸውን የሚያጋሩ ሰዎች በተለያየ መንገድ ያብራሩታል። አንደኛው መንግስት የውድድር ሜዳውን ምቹ ለማድረግ ወይም ደግሞ የፖለቲካ ምህዳሩን ለማስፋት እየሰራው ነው ብሎ ማሳያ ቢያደርግም ግን በዛ ሽፋን ውስጥ የፖለቲካ ድርጅቶችን
ለማፈራረስ ወይንም ደግሞ እርስ በርሳቸው ያለውን ግንኙነት ለማሻከር እየተጠቀመበት ያለው ስትራቴጂ ነው ብለው የሚያነሱ አሉ። እንደነ አብን ያሉ የፖለቲካ ድርጅቶችን ያነሳሉ። አሁን በሌሉበት እንደው ለማንሳት ነው ያነሳ ነው እንጂ በዚሁ አጋጣሚ የአብን የፖለቲካ ድርጅቶችን አመራሮችን አስተያየታቸውን ለመስጠት ፈቃደኛ ሆነው ሲገኙ የዝግጅት ክፍላችንን የሚያስተናግድ ይሆናል። እንደው ለማሳየነት ነው አብንና ኢዜማን ያነሳል። ኢዜማ ላይ ከዚህ በፊት ተደጋግመው የተነሱ ትችቶችን እናስታውሳለን። የፓርቲው ከፍተኛ አመራር ላይ የነበሩ ሰዎችም ጭምር ኢዜማ ከተቋቋመለት ዓላማ ውጭ ተንቀሳቅሷል፣ ሀዲዱን ስቷል እስከ ማለት ትችቶችን አንስተው ከአባልነት ራሳቸውን ያገለሉ ሰዎችንም ጭምር እናስታውሳለን። እኔ በግሌ ግን ኢዜማ በሀገሪቱ ታሪክ አስገራሚ በሆነ መልኩ መሪዎችን በይፋዊ ምርጫ ሲመርጥ የነበረበትን የፉክክር ሂደቶችን ያደረገበትን ጊዜ አስታውሳለሁ። ግን እርስዎ እንደ አንድ ፖለቲከኛ እንዴት ተረዱት ይህንን አስተያየት? የፖለቲከኞችን ትችት ልክ አይደለም በሚል እርስዎ በሰጡት አስተያየት ብቻ መደምደም እንችላለን ወይ? እነዚሁ ፖለቲከኞች ትችቱን ያቀረቡት ስለ ተቋም ደግሞ ብትጠይቃቸው ተቋማት በግለሰብ ላይ መንጠልጠል የለባቸውም ብለው ይመልሱልሃል። ቀላሉ መልስ ነው። እንትኑ የሀሳብ ግጭቱ ነው። እንትኑ ይልክ በአንድ በኩል ተቋማት በግለሰቦች እጅ መንጠልጠል የለበትም። ተቋሙን መምራት ያለባቸው አካላት በየደረጃው ውሳኔ ማሳለፍ ያለባቸው አካላት ውሳኔ ማሳለፍ አለባቸው ይለዋል። ያለበለዚያ በግለሰብ ላይ የሚንጠለጠል ከሆነ ድርጅቱ ድርጅት አይደለም ይለዋል። ከዛ ደግሞ አመራሮች በመንግስት ቤት ሲሳተፉ ደግሞ ያዳክማል ይለዋል። እንደኛ እምነት በፕሮፌሰር ብርሃኑ ነጋ ላይ የተንጠለጠለ ድርጅት የለንም። ፕሮፌሰር ብርሃኑ ነጋ በአንድም በሌላም ምክንያት ከዚህ ድርጅት ዞር ሲሉ የሚፈርስ ድርጅት ካለን ከመጀመሪያውም ድርጅቱን አልሰራ ነው ማለት ነው። ድርጅቱም ያለመውን ለማሳካት ግለሰብ ላይ ቆሟል ማለት ድርጅት ተሰርቷል አያስብልም። ይህንን አብረው መመለስ አለባቸው። ድርጅት እንዴት ፈንክሽን ያደርጋል የሚለውን ድርጅት ጠንካራ ነው የሚባለው መቼ ነው የሚለውን ብትጠይቃቸው ይሄኛው ጥያቄያቸው ላይ ስለሚጋጭ ምላሽ የሚኖራቸው አይመስለኝም። በጣም ስናቀለው መልሱ ማለት ነው። እኛም እምነታችን ዘመን ተሻጋሪ ፓርቲ በራዕያችን ላይ ያስቀመጥነውን ዘመን ተሻጋሪ ፓርቲ ማሳካት ከፈለግን ልናደርግ የሚገባው ቅድም እንዳልኩ አንድ ፖለቲካ ፓርቲ ተግባራቱ ከሆኑት መካከል ሀሳቦች መያዝ ብቻ ሳይሆን ሀሳቦቹ የሚያስፈጽሙለት አመራሮችን ማብቃት ነው። ምናልባት እኔ በዚህ ከ2012 ድርጅቱ ከተመሰረተ ማግስት አንስቶ በአጭር ጊዜ ውስጥ በዚህ ድርጅት ውስጥ አባል ሆኜ ከምርጫ ክልል አንስቶ እስካሁን እስካለሁበት ጊዜ አለው። ፕሮሰሱን ረዘም ያለ ጊዜ አንድ 6 ዓመት እዚህ ድርጅት ውስጥ ቆይቻለሁ ማለት ነው። በዚህ 6 ዓመት ውስጥ ተምሬያለሁ ብዬ አምናለሁ። መጀመሪያ ላይ አሁን ያለሁበት ህዝብነት ኃላፊነትን የወሰድኩት በዚህ መንገድ በዚህ ፕሮሰስ ውስጥ የመጣው ሰው ነው። ስለዚህ በተወሰነ ብቻ ኢዜማ እንዲህ አይነት የማብቃት ስራዎችን የመስራት አቅም እንዳለው እያሳየን የምንሄድበት እንጂ አንድ የድርጅቱ መሪ ወይም አንድ የድርጅቱ ሊቀመንበር ወይም ደግሞ የተወሰኑ ጥቂት አካላት ዞር ሲሉ ድርጅቱ አብሮ ዞር የሚል አይነት ከሆነ ድርጅቱ መጀመሪያ የለም ብሎ መደምደም ይቻላል። እንደው ኢዜማን የተመለከተውን ጉዳያችንን በአንድ ጥያቄ ለመቋጨት ነው። አሁን ፕሮፌሰር ብርሃኑ ከመንግስት ስልጣን ውስጥ መስራታቸውን የተመለከተውን ጥያቄ ስናነሳ ተደጋጋሚ ስለሆነቦት በጣም አሰልቺ ጥያቄ ብለውት ነው ያነሱልኝ ከጅምሩም ጭምር ማለት ነው። እና እንደው ግን የእሳቸውን በመንግስት መዋቅር ውስጥ የመቀጠል ያለመቀጠልን በሚመለከት ኢዜማ ያደረገው ግምገማ አለ። እኛ ውሳኔዎች የምናሳልፈው በጠቅላላ ጉባኤ ሰሪ 2014 እንትን ካደረግን በኋላ ከመንግስት ጋር መስራትን በጣም ከፍተኛ በሆነ ድምፅ ከመንግስት ጋር መስራት ተገቢ ነው ብለን ከወሰንን በኋላ የአመራሮች ምርጫ ሲደረግ ደግሞ ወይም ደግሞ ሌላኛውን ጉባኤያችንን ስናደርግ ከሱ ቀጥሎ ያለውን ጉባኤ ስናደርግ ከውሳኔያችን በኋላ ያለው ማለት ነው አንደኛ መደበኛ ጉባኤያችን ላይ የአመራሮች ምርጫ አድርገን እንደነበር ይታወሳል። በጣም ፐብሊክ ስለነበረ እንዳልኩ ማንንም ፓርቲ የሚያስንቅ አስታውሳለሁ። ብልጽግናን ጨምሮ መሪው ቁጭ ብሎ ከኔ የተሻለ ሰው የለም የተባለበት ምርጫ አይደለም ያደረግነው። ወይም ከኔ የተሻለ አለ ካላችሁ አውርዱኝ አይደለም ያልነው። ወተና መራጭም ማስመራጭም ያለበት አይነት እንትን አይደለም ያደረግነው። በጣም ከፍተኛ ሙግት የታየበት ከመጀመሪያው ቅስቀሳ ያደረጉበት በየአካባቢው በሀገሪቱ ክፍሎች ባሉ የምርጫ ክልሎች ላይ ተወዳዳሪዎች ሄደው የቀሰቀሱበት ምናልባትም በታሪካችን የመጀመሪያው
አይነት ነው ያደረግነው። ያንን ውሳኔ ያሳለፈው አካል ጠቅላላ ጉባኤው፣ ይህንን ውሳኔ የመሻር አቅም ያለው ጠቅላላ ጉባኤው። ስለዚህ በሁለተኛውም በእነዚህ የአመራሮች ምርጫ በተደረገበትም ሁኔታ ገምግሞ ጠቅላላ ጉባኤው ላይ የቀረቡ ትችቶች ቀርበው አሁንም በድጋሜ ለፉክክር ከተነሱ ሀሳቦች አብላጫውን ድምፅ አግኝቶ የቀጠለ ነው ማለት ነው። ስለዚህ በየሂደቱ የምናደርጋቸውን እንቅስቃሴዎች ጠቅላላ ጉባኤ ውሳኔ እያሳለፈባቸው የሚሄድ ነው። ከዚህም በኋላ በዛ መንገድ የምንሄድ ነው። ጠቅላላ ጉባኤው የወሰነው ውሳኔ ተፈጻሚ ይሆናል። ክብረት ይስጥልን። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከናሁ ቴሌቪዥን ናሁ መድረክን ነው። ማርቆስ ጉዳይቦ ነኝ። አብሮን ቆይታ እያደረጉት ደግሞ እዩኤል ሰለሞን የኢዜማ የህዝብ ግንኙነት ኃላፊ ናቸው። ወደ ሌላኛው ጉዳይ እንለፍና በቀጣይ እንግዲህ የ2018 ምርጫ በቀጣዩ የግንቦት ወር ይካሄዳል ተብሎ ይጠበቃል። ኢዜማ እንደ ድርጅት የ2018 ብሔራዊ ምርጫን ለማካሄድ አስቻይ ሁኔታዎች አሉ የሚል እምነት አለው። በእኛ ሀገር ኮንቴክስት ምርጫ አስቻይ ሁኔታ ተሟልቶ የተደረገበት ይሄ ነው የሚባል ጊዜ የለም። በንጽጽርስ ካለፉ ጊዜዎች ቀላል ስናደርገው ነገሩን አሁንም በጣም ሳናወሳስበው አስቻይ ሁኔታ ሲባል ምን ምን ነገሮችን ያካትታል ሲባል አሁን ቅርብ ጊዜ ካሉት ጊዜያት ወዲህ በሀገራችን ያሉ ግጭቶች ምርጫውን የሚመርጡ አካላት ሄደው መምረጥ የማይችሉበት ወይም ደግሞ እንመረጣለን ብለው የሚንቀሳቀሱ እንደኛ አይነት ተፎካካሪ ፓርቲዎች ሄደው መንቀሳቀስ አይችሉም የሚለው ተጨምሮበት እንጂ ከዚህ በተጨማሪ ሆኖ ምርጫን ወይም ደግሞ ምርጫው ሊያመጣው የሚገባውን ውጤት ሊያስችሉ የሚችሉ ሁኔታዎች ግን ኖረው አያውቁም።